ታውቃለህ መጀመሪያ እንዳየው ነበር ያደርኩ ዳግም ያሰበው ቤተሰቦቼስ ታውቃለህ ሳላድንቅ ገና ያፌትን አላሰርከው ዋው ልበኛ ነው እባክህ እንደዚህ የማይነኩ ሰዎች የሚነኩ ሰዎች ሁሉ ይመቹኛል ዜናውን ስሰማ ምንም ማድረግ ይሆን በመስመር የመጣው ማለፍ አልችልም። እኔ አቤል የኔ ምትሲት ማንም ሰው እንካተሽ ደግሞ እንደዚህ አልኩኝ። ወራ ከፈልክ አውራ። ስማኝ አንተ ሞትቻ ለእንደንተ አይነቱን የቃላት አላባክን። ወንድነት የሚለካው ፊት ለፊት ነው። እንዳንተ የሰው ጥላ በመሆን አይደለም። እውነትም አታውራ እባክህ። ምንም የሚጠቅም ንግግር የለም። በለውን ተስተካከል። ቆንጆ ፎቶ አንሳለሁ። ሂሳቤን እንዴት እንደሆነ እናያለን። በለውን ተመልከቱ። ለዛ ቤተሰቦቼ ነው የምትቀበሉት። እመነኝ፣ ከኔ አታመልጥም። በራሴ ጭማለቅ በጣም ፈራሁ። እስኪ መጀመሪያ በህይወት መኖር ነው ከዛ በኋላ ጅል በለውን ክፈቱ። ለዛ እዚህ ወደ አናትን በረካከስና ክፈቱ ክፈቱ። ይኸውልህ ቤተሰቦች እንደሞት ከሚያውቁት ቢያንስ ደህንነትን እናሳያቸው። ክፈቱ ክፈቱ። ደግሞ በዚህ ሰዓት የት ሄዳ ነው? አለቃ አለቃ። አቤት፣ ምንድን ነው? አለቃ ቢኒያምን ያገተው የአክስት ልጅ አቤል ነው። ምን? ያፌት ቢኒያምን ያገተው የአክስቱ ልጅ መሆኑን አወቀ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን ላይክ በማድረግ ጀምሩ ማለት ነው። ሐረግ ድራማ ክፍል 89 እንዲሁም በክፍል 90 ምን ይከሰታል የሚለውን አብረን እናያለን ማለት ነው። ውድ የሀገሬ ልጆች እና ቢኒ በህይወት መኖሩን ለጽዮን በራሱ ስልክ አቤል ላከላት ማለት ነው። እና በጣም ነው ደስ ያላት፣ በጣም ነው ደስ ያላት። ናታንም በጣም ነው ደስ ያለው ማለት ነው። እና ናታን ደግሞ ግን እኮ እንደዚህ ያደርገው ማን ነው ምናምን ብሎ በጣም ተናደደ። ጺም እንግዲህ በህይወት አለ እያለች በጣም ነው ደስ ያላት። ያው እኛም በጣም ደስ ብሎናል። እኔም በጣም ደስ ብሎኛል ቢኒ በህይወት መኖሩ ማለት ነው። እና ውድ የሀገር ልጆች ያው የቢኒ በህይወት መኖር እንግዲህ በጽዮን ሳይሆን ለሁሉም ደስታ ነው። ለዳግም እንግዲህ ገኒም ትድናለች ብለን እናስባለን ማለት ነው። እንግዲህ ቢኒ ከተገኘ ሲቀጥል ደግሞ ያፌት እንግዲህ የሚተዋወቀው ሰው አለ። እሱን ማንነቱን እያጣራ ነው ማለት ነው። እንግዲህ የያፌት ጋርድ ደግሞ
ያው ቀጣይ እንደሚተዋወቀው ነግሮታል። ያፌትም በጣም ደስ ብሎታል። ማንን ይተዋወቃል እንግዲህ አብረን እናያለን። እኔ የሚመስለኝ ናታንን ይመስለኛል የሚተዋወቀው ማለት ነው። እንግዲህ ቢኒ በህይወት ለመኖር ጽዮን ለዳግም ደውላ ነገረችው። ዳግም በጣም ነው ደስ ያለው። ለእናቱ ነገራት። ገኒ ትድናለች እንግዲህ ማለት ነው። ስለዚህ ጽዮን በቃ ወደ ዳግም ቤት ሄደች። ገኒን ጠየቀቻት ምናምን በቃ በዛ መሀል አቤል ቴክስት ላከላት። ስለዚህ ቴክስት ላከላት እና የማይረባ ብላ ተናዳ ስትሄድ ዳግም ሲጠይቃት በቃ ተመልሼ እመጣለሁ ፈርቻለሁ፣ በቃ እዚህ ተቀመጭ ምናምን ጨንቆኛል ስላት ተመልሼ እመጣለሁ ብላ አቤልን ልታገኘው ሄደች ማለት ነው። አቤል ደግሞ አስፈራራት። ምክንያቱም ዳግምና ጽዮን ከዚህ በፊት ያፌትን እንደወጋው በሪከርድ ይዘውታል ማለት ነው። አቤልም ያንን ሪከርድ እንድታጠፋና እሱ የሚለውን እሷ እንድትታዘዘው የሚለውን ሁሉ እንድታደርግለት ነገራት ማለት ነው። ቢኒን እንዴት እንዳሰቃየው በፎቶ አሳያት ምናምን። በጣም አዘነች፣ አለቀሰች ማለት ነው። እንደውም ልትመታው ምናምን እያለች ነው ማለት ነው። አትንጣጭ ምናምን እንጠጥ አትበይ ምናምን አላት ማለት ነው። ከዛ በቃ አሳይቷት እሺ አጠፋልሃለሁ፣ ሁሉንም የምትፈልገውን አረግልሃለሁ ብላ ወደ ቤት ስትሄድ በዛ መሀል ኤፍራታ ደወለች ማለት ነው። ኤፍራታ ደውላ ኤፍራታ ዲኤንኤ ልታሰራ ነው። ምክንያቱም ያፌትና ናታን ወንድማማቾች እንዲሆኑ ስለጠረጠረች የያፌትን ፀጉር ወስዳለች። እንደገና ለጽ ደውላላት ውጭ እንገናኝ ስትላት አይ ቤት እመጣለሁ ቤቱን አፍቆኛል ብላት ቤት ሄደች ማለት ነው፣ ኤፍራታ ማለት ነው። ስለዚህ ኤፍራታ ክላስ ስትገባ የናታን እቃዎች ስታጣ የጽዮን ማበጠሪያ ላይ ፀጉር ወሰደች ማለት ነው። እንግዲህ ዲኤንኤኑ ሊሰራ ነው ማለት ነው። ያፌትና ናታን ወንድማማቾች እንደሆኑ ታውቃለች ማለት ነው። እንግዲህ የነ ዲያራ እናት ዲያራ የወንድሟን ክላስ ለመክፈት እየሞከረች እናትየዋ ስትመጣ ጥሩ አይደለም፣ ካሜራ ሊኖር ይችላል፣ እቃውን ስትነካኪ ሊያቅ ይችላል ተያለቻት ማለት ነው። የዲያራ እናት ደግሞ ያው ናታንን ስራ ቀጠረችው ማለት ነው። ስለሱ መረጃዎችን ሰብስባ ምናምን እንግዲህ ናታን አዲስ ስራ ከነ ዲያራ እናት ታገኘ ማለት ነው። ምክንያቱም ያፌት የሚሰራበት ሸሪካ ወይንም ድርጅት ናታን ገባ ማለት ነው። ያፌት የሚተዋወቀው ሰው ማንን ነው? ናታንን ማለት ነው። ስለዚህ ቀጣይ እሰጥ አገባ ይገባሉ ማለት ነው። ያፌት እና ናታን እንግዲህ ወደ ለየለት ጦርነት ይገባሉ ማለት ነው። እንደዚሁም የቪዚ አፍቃሪ ደውላትና እንደደበራት ይነጋገሩና እቤት ይመጣል ማለት ነው። ሉሊትም እንግዲህ ትንጫጫለች ማለት ነው። በዚህ መሀል ሉሊት ናታንን እንደዚሁ ጓደኛ ሙቶ እንዴት ቤት ትቀመጣለህ ስራ የለም ምናምን ስትለው ናታንም አበደ ማለት ነው። ጮኸባት። ያው የድራማው ድምቀት ናት ሉሊት ማለት ነው። እንግዲህ በስተመጨረሻም ያፌት ቢኒን ያገተው